ሰላም ተማሪዎች እንግዲህ ከዚህ በፊት በነበረው ቪዲዮአችን ላይ በምዕራፍ 5 የመጀመሪያው ግሬድ 9 ኬሚስትሪ ቪዲዮአችን ላይ ኬሚካል ቦንዲንግ ምን ማለት እንደሆነ ብትን አድርገን ተመልክተናል። በዛሬው ቪዲዮአችን ላይ ደግሞ አንዱን የኬሚካል ቦንዲንግ አይነት አዮኒክ ቦንዲንግን እንመለከታለን። እንደ ከዚህ በፊቱ ሁሉ የሳቋማን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። እንዲሁም ደግሞ የቴሌግራም እና ዌብሳይት አድራሻዎቻችንን ሁልጊዜ በመጎብኘት ለ9ኛ ክፍል የሚያስፈልጓችሁን ጠቃሚ ነገሮች እንድትወስዱ አድቫይዝ አደርጋችኋለሁ ማለት ነው። አሁን ቀጥታ ወደ ትምህርታችን እንሄዳለን። እስቲ አሁን የአዮኒክ ኮምፓውንድን ባህሪያት እንመለከት። ፊዚካልና ኬሚካል ፕሮፐርቲያቸውን እንመለከታለን። ሰው እዚህ ጋር እንግዲህ የሚያሳየን የሶዲየም ክሎራይድን እንትን ነው ኮምፓውንድ ነው። ሰው እዚህ ጋር እንደምታዩት እንግዲህ ሶዲየምና ክሎራይድ አይን በዚህ መልክ ተያይዘው ይገኛሉ። ሶ ቦንዱ በማካከላቸው ያለው አዮኒክ ቦንድ ነው። ስለዚህ በአዮኒክ ቦንድ ምክንያት ስለተፈጠረ ኮምፓውንድ ምን እንለዋለን ማለት ነው? አዮኒክ ኮምፓውንድ እንለዋለን። እስቲ ፕሮፐርቲያቸውን አንድ በአንድ እንመልከት። At the end of this section, you will be able to describe the general properties of ionic compounds, investigate the properties of given samples of ionic compounds. እንግዲህ አሁን በቀሪው ትምህርታችን ላይ ስለ አዮኒክ ኮምፓውንዶች ባህሪያት ነው የምንመለከተው። በጣም ጠቃሚ ዩኒት ነው። ልብ ብላችሁ አድምጡ። ያልገባችሁ ነገር ካለ ደግማችሁ ደጋግማችሁ ቪዲዮውን ተመልከቱት። እንደተለመደው ትምህርታችን በአክቲቪቲ እንከፍታለን። ግሩፕ እንደተለመደው ተፈጥሮና እነዚህን አክቲቪቲ ጥያቄዎች ለመመለስ ትሞክራላችሁ ማለት ነው። how do you express your friend's behavior and physical appearance? እንግዲህ የጓደኛችሁን ባህሪና ፊዚካል አቋሙን እንዴት ትገልጻላችሁ ነው የሚለን። እናንተ እንግዲህ የተለያዩ ቃላትን ገላጭ ቃላቶችን እየተጠቀማችሁ ባህሪን የሚገልጹ ቃላቶች አሉ። በጣም ዝምተኛ ነው፣ አይን አፋር ነው፣ ቀሽቃዣ ነው፣ ተንኮለኛ ነው፣ እንዲሁም ደግሞ ሰውነቱን ወይም ገጽታውን ወፈር ያለ ነው፣ ጡንቻ አለው፣ ረዘም ያለ ነው፣ አጠር ያለ ነው። እንደዚህ ያላችሁ የተለያዩ ቃላቶችን በመጠቀም ጓደኛችሁን መግለጽ ትችላላችሁ ማለት ነው። እንግዲህ ዋናው ፖይንት እዚህ ጋር የጓደኛችሁ ባህሪና እንዲሁም ፊዚካል አፒራንስ አሁን ባለበት ሁኔታ እንዲሆን ያደረገው ነገር ምንድነው የሚለው ነገር ነው። ስለዚህ እንግዲህ ባህሪ ስንል ከአካባቢ ሊሆን ይችላል፣ ከተለያየ ነገር ሊሆን ይችላል፣ ወይም ደግሞ አፒራንሱንም አንዳንድ ባህሪዎቹንም ስናይ ደግሞ ከተፈጥሮ ሊሆን ይችላል፣ ከቤተሰብ የወረሰው ባህሪ ሊሆን ይችላል። ስለዚህ በተለይ ደግሞ ከቤተሰብ የወረሰው ገጽታው ፊዚካል አፒራንሱ በአብዛኛው በጡንቻ በስፖርት በተለያየ አክቲቪቲ መዳበር እንዳለ ሆኖ ግን ርዝመቱ፣ እጥረቱ የመሳሰሉት ደግሞ በቃ ያ ሰው ወይ ጓደኛችሁ የተሰራበት ስሪት ነው ወይም ደግሞ እየወረሰ ከመጣው ጂን የመጣ ነውና ይህንን ልብ እንድትሉ ያስፈልጋል ማለት ነው። በኋላ ስናይ ስለ አዮኒክ ኮምፓውንድስ ፕሮፐርቲ ስናይ ከዛ ጋር ታዛምዱታላችሁ ማለት ነው። Question number 2. If you are given juices made up of lemon, grape and orange without letting you know, how do you differentiate the juice? ጥያቄ ቁጥር 2 ደግሞ የሚለን እንግዲህ የሆነ ጁስ ተሰርቶ ቢሰጣችሁና ይህ ጁስ ደግሞ ከሌመን ከግሬፕ እንዲሁም ደግሞ ከኦሬንጅ የተሰራ ከሆነ እንዴት አድርጋችሁ ትለዩታላችሁ? ጁሱን ወይም ደግሞ የተሰራባቸው ነገሮች እንዴት አድርጋችሁ መለየት ትችላላችሁ ወይ የሚለን። እንግዲህ እነዚህ ነገሮችን የምንለይበት አንደኛው መንገድ ምንድነው? የራሳቸው የሆነ ቴስት አላቸው። ስለዚህ በቴስታቸው ሌመን መኖሩን፣ ግሬፕ መኖሩን፣ ጣፋጭነቱን አይተን እንዲሁም ደግሞ ኦሬንጅ የመጣፈጥ ነገር ሆኖ ደግሞ ኖሮት አት ሴም ታይም ኮምጠጤ ማለትም ነገር አለ። ስለዚህ በቴስቱ ዲፍረንሺየት ማድረግ እንችላለን፣ በቴስታቸው ማለት ነው። ስለዚህ ይህ ፊዚካል ፕሮፐርቲያቸው ወይም ቴስታቸው እነዚህ ሰብስታንሶች ለመለየት ያገለግለናል ማለት ነው። Question number 3. Is there any way that you can differentiate ionic compounds from other compounds? አዮኒክ ኮምፓውንዶችን ከሌላ ኮምፓውንድ የምትለዩበት መንገድ አለ ወይ? የምንለይበት መንገድ አለ ወይ ነው የሚለን። በጣም ጥሩ። ይህን ጥያቄ እዚህ ጋር አልመልስላችሁም። እንግዲህ ቀጥሎ አዮኒክ ኮምፓውንድን ፕሮፐርቲ እንመለከታለን ማለት ነው። ስለዚህ እነዛን ፕሮፐርቲዎች ስንመለከት በነዛ ፕሮፐርቲያቸው ባህሪያት አዮኒክ ኮምፓውንድ ከሌላ ኮምፓውንድ ጋር እንለያቸዋለን ማለት ነው።
ኦኬ አዮኒክ ኮምፓውንድስ ኮንቴን አዮኒክ ቦንድስ። እንግዲህ አዮኒክ ኮምፓውንድ የምንላቸው በአዮኒክ ቦንድ የተያያዙትን ኮምፓውንዶች ነው። ሶ አን አዮኒክ ቦንድ ኢዝ ፎርምድ ዌን ዜር ኢዝ ኤ ላርጅ ኤሌክትሮኔጌቲቪቲ ዲፍረንስ ቢትዊን ዘ ኤሌመንትስ ፓርቲሲፔቲንግ ኢን ዘ ቦንድ ፎርሜሽን። እንግዲህ ከዚህ በፊት በነበሩት ስላይዶቻችን ላይ ተመልክተናል። አዮኒክ ቦንድ የምንለው የሚፈጠረው በሜታልና በነን ሜታል ወይም ደግሞ ከፍተኛ የሆነ ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው ሁለት አተሞች መካከል መሆኑን አይተናል። The greater the electronegativity difference among the bonding atoms, the stronger the attraction between cations and anions. እዚህ ጋር እንግዲህ የሚለን ኤሌክትሮኔጌቲቪቲ ዲፍረንሱ በሰፋ ቁጥር አንደኛው ሞር ሜታሊክ ነው፣ አንደኛው ደግሞ ሞር ናን ሜታሊክ ነው ማለት ነው። ይህ ማለት ምን ማለት ነው? ኤሌክትሮኔጌቲቪቲ ዲፍረንሳቸው ትልቅ ነው ማለት አንደኛው ኤሌክትሮን በጣም ሉዝ ማድረግ ይፈልጋል፣ አይፈልግም ጭራሽ ኤሌክትሮንን ነው የሚለን። ሌላኛው ደግሞ ኤሌክትሮንን አጥብቆ ይፈልጋል ማለት ነው። ስለዚህ ልክ በእነዚህ አይነት አተሞች መካከል የሚኖረው አዮኒክ ቦንድ በጣም ስትሮንግ ነው ማለት ነው። ስለዚህ the stronger the attraction between cations and anions። ስለዚህ በሁለት ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው አተሞች መካከል ከፍተኛ የሆነ ዲፍረንስ ካለ የሚኖረው አትራክሽን ፎርስ በጣም ከፍተኛ ነው። ስለዚህ ስትሮንግ የሆነ አዮኒክ ቦንድ ይፈጠራል ማለት ነው። ለምሳሌ በፖታሲየም አይንና ፍሎሪን እንዳብነት መውሰድ እንችላለን። ፍሎሪን ሞር ኤሌክትሮ ፖዚቲቭ ነው ወይም ደግሞ በጣም ሌስ ኤሌክትሮኔጌቲቭ ነው። ለኤሌክትሮንን ሉዝ ለማድረግ ከፍተኛ ፍላጎት ያሳያል። ፍሎራይድ ደግሞ እንዳትረሱ ከዚህ በተማርነው በባለፈው ዩኒታችን ላይ ዩኒት 4 ላይ the most electronegative element on the periodic table ላይ ከፍተኛ ኤሌክትሮኔጌቲቪቲ ቫልዩ ያለው ፍሎሪን አይን ነው ወይም ፍሎራይድ አይን ነው። ሶ በሁለቱ መካከል እንግዲህ ከፍተኛ የሆነ ኤሌክትሮኔጌቲቪቲ ዲፍረንስ ስላለ ስትሮንገር የሆነ አትራክሽን ፎርስ ይኖራል ማለት ነው። The properties of ionic compounds depend on how strongly the cations and anions attract each other in an ionic bond። እንግዲህ የአዮኒክ ኮምፓውንድን ባህሪያት ልናጠና ነው። ለሱ ደግሞ ይህ በጣም ወሳኝ ነገር ነው። ምክንያቱም እዚህ ላይ ዲፔንድ ስለሚያደርግ ምን ላይ በካታይንና በአናይኖች መካከል ስለሚኖረው ኢንተራክሽን ማለት ነው። ስለዚህ ካታይኑና አናይኑ ካታይን ነበረ ፖዚቲቭሊ ቻርጅድ አየን፣ አናይን ደግሞ ኔጌቲቭሊ ቻርጅድ አየን። በሁለቱ መካከል የሚኖረው የመሳሳብ ፎርስ ከፍተኛ በሆነ ቁጥር ወይም ደግሞ በሱ ዲፔንድ ያደርጋል የአዮኒክ ኮምፓውንዶቹም ፕሮፐርቲ ማለት ነው። ሶ ቤዝድ ኦን ዘ አባቭ ቢሄቪየር አዮኒክ ኮምፓውንድስ ኤግዚቢት ዘ ፎሎዊንግ ፕሮፐርቲ። አሁን ባህሪያቶቹን ልንመለከት ነው ማለት ነው። ዘይ ፎርም ክሪስታልስ። አዮኒክ ኮምፓውንዶች እዚህ ጋር ጨው ጥሩ ምሳሌ ነው። እንደዚህ አይነት ክሪስታሎችን ይፈጥራሉ። ሰዋስዊ ነው። ሰብስታንስስ ካን ኤግዚስት ኢን ዋን ኦፍ ዘ ትሪ ስቴትስ ኔምሊ ሶሊድ ሊኩዊድ ኦር ጋዝ። A solid state substance can exist as powder, crystal or amorphous። እንግዲህ ሰብስታንሶች በሶስት ስቴት ላይ ኤግዚስት ያደርጋሉ ተብላችሁ ሎወር ግሬድም ተመራችኋል። አሁንም እየተማራችሁ ነው። ምን ናቸው? በሶሊድ በጠጣር በፈሳሽና በጋዝ። ስለዚህ ሶሊድ ስቴት ስንል እንግዲህ አዮኒክ ኮምፓውንዶች አንዱ ኤግዚስት የሚያደርጉት በሶሊድ ስቴት ላይ ነው። በተለይም ደግሞ ከሶሊድ ስቴት ደግሞ ክሪስታል የምንለው እንግዲህ በዚህ መልክ ነው። ሶሊድ በራሱ በሶስት መልክ ኤግዚስት ያደርጋል። አንደኛው በፓውደር ልክ እንደ ዱቄት በደቃቁን ሶሊድ ማለታችን ነው ፓውደር። እዚህ ጋር ደግሞ ክሪስታል ካይንድ ኦፍ ክሪስታል በዚህ ከደቃቅነት ከፍ ያሉ እንትኖች ናቸው። ሶ ይህ ክሪስታል እንለዋለን። ሶስተኛው ደግሞ አሞርፎስ ሶሊድ። አሞርፈስ እንግዲህ በቀላሉ የሚቆረስ የሚተጣጠፍ ሶሊድ ነው። አሞርፈስ ሶሊድ የምንለው ላይክ እንደ ላጲስ አይነቱን ነው። ሶ እንግዲህ እነዚህ አዮኒክ ኮምፓውንዶች they form crystal ይሄ አንዱ ባህሪያቸው ነው። So most ionic compounds exist in crystalline solid form። ስለዚህ ፖዚቲቭ እና ኔጌቲቭሊ ቻርጅድ አዮኖቹ በአዮኒክ ቦንድ ተያይዘው በአብዛኛው በክሪስታላይን ሶሊድ ፎርም ነው አዮኒክ ኮምፓውንዶችን የምናገኘው ማለት ነው። The constituent particles of the crystal are ions, not molecules። እንግዲህ በኋላ ወይ ኮቫለንት ኮምፓውንዶች ስንገባ እንመለከታለን። ይህንን ፖይንት በደንብ ያዙ። ይህ ክሪስታል የተሰራው ወይም የያዘው ነገር ምንድን ነው? አዮኖችን ነው እንጂ ሞለኪውሎችን አይደለም። ስለዚህ ይህ ክሪስታል የተሰራው ከብዙ ፖዚቲቭሊ እና ኔጌቲቭሊ ቻርጅድ አዮኖች ነው። ይህንን ያዙ በደንብ። The opposite charged ions in ionic compounds are held together by very strongly
by very strong electrostatic force of attraction ይህም እንግዲህ በኦፖዚትሊ ቻርጅድ አየኖች መካከል ያለ ፎርስ እንደሆነ ተመልክተናል። ስለዚህ በዚህ አዮኒክ ኮምፓውንድ ውስጥ ወይም ይሄ አዮኒክ ኮምፓውንድ በጠረበት አየኖች ሄልድ የሚያደርግልን ምንድን ነው? ኤሌክትሮስታቲክ ፎርስ ኦፍ አትራክሽን ነው ማለት ነው። ሂዝ አዮኒክ ኮምፓውንድስ አር ጀነራሊ ሃርድ ሶሊድስ። ስለዚህ አዮኒክ ኮምፓውንዶች እንግዲህ ሃርድ ሶሊዶች ናቸው ብለን እናስቀምጣለን ማለት ነው። ይህም ፕሮፐርቲያቸው ነው ማለት ነው። የአዮኒክ ኮምፓውንድስ ፕሮፐርቲ At an atomic level, an ionic crystal forms a regular structure with the cation and anion alternating with each other, forming a three-dimensional structure based on the smaller ion uniformly filling in the empty space between a larger ions. ይህ ስቴትመንት እንግዲህ ተማሪዎች አዮኒክ ክሪስታልን አፈጣጠር በደንብ የሚያብራራልን ነው። በአዮኒክ ክሪስታል ጊዜ እንግዲህ ካታይንና አናይኖች ኦልተርኔቲቭሊ ተቀምጠው ይገኛሉ በስሪ ዳይሜንሽናል ስትራክቸር ውስጥ እንዲሁም ደግሞ ስሞለር አየኖቹ ደግሞ በመካከል ኢምፒቲ ስፔሱን ሞልተው እናገኛቸዋለን ማለት ነው። ምናልባት ይህንን የበለጠ በፊገር 5.4 ደግሞ የበለጠ ስንመለከተው ግልጽ ይሆንላችኋል። እዚህ ጋር እንደምትመለከቱት እንግዲህ ይህ የሶዲየም ክሪስታል ወይም ሶዲየም ክሎራይድ ክሪስታል ስትራክቸር ነው የሚያሳየን። እዚህ ጋር እንደምትመለከቱት እያንዳንዱ አተም ከሌላ አተም ጋር ኢን አን ኦርደርሊ ፋሽን ሬጉላር በሆነ ወይ አታችድ ሆኖ እናገኘዋለን ማለት ነው። እዚህ ጋር እንግዲህ በአንዱ አተምና በሌሎች አተሞች መካከል ኤሌክትሮስታቲክ አትራክሽን ፎርስ አለ። ይህ ኤሌክትሮስታቲክ አትራክሽን ፎርስ ነው እንግዲህ እነዚህን አየኖች በመያዝ ይህ ኮምፓውንድ እንዲፈጠር አስተዋጽኦ የሚያደርገው ማለት ነው። ስለዚህ ይህ ክሪስታል ስትራክቸር ይባላል። ስለዚህ አዮኒክ ኮምፓውንድስ they exist in crystalline form ያልነው በዚህ መልክ ለመግለጽ ነው ወይም በዚህ መልክ ኤግዚስት እንደሚያደርጉ ለማሳየት ነው። ሌላኛው ፖይንት አዮኒክ ኮምፓውንድስ they have high melting points and high boiling points። እንግዲህ እንዳረሱ ቦይሊንግ ፖይንት እና ሜልቲንግ ፖይንትም ሌሎች ባህሪያት ናቸው። በአብዛኛው በምን ዲፔንድ ያደርጋሉ? በቦንድ ስትሬንግዝ ዲፔንድ ያደርጋሉ። ስለዚህ considerable heat energy is required to separate the strong electrostatic attraction force between the positive and negative ions in an ionic compound። አዮኒክ ኮምፓውንዶችን ለማቅለጥ ወይም ደግሞ ቦይል ለማድረግ ከፍተኛ የሆነ ኢነርጂ ያስፈልጋል። ምክንያቱም አዮኖቹ በምን ስለተያዙ በስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ፖዚቲቭሊና ኔጌቲቭሊ ቻርጅድ አዮኖች መካከል ያለው ፎርስ እንዴት ተባባል ነው? ኤሌክትሮስታቲክ ፎርስ። ስለዚህ አዮኖቹ በዚህ ስትሮንግ ፎርስ ስለተያዙ ከፍተኛ የሆነ ኢነርጂ ያስፈልጋቸዋል። ለዚህ ነው they have high melting and high boiling point አላቸው ብለን የምናወራው ማለት ነው። therefore a high temperature is required to melt and boil ionic compounds። ይህ ሌላኛው የአቶሚክ ኮምፓውንዶች ባህሪ ነው። በቦንዱ ጥንካሬ ምክንያት በፎርሱ ጥንካሬ በአትራክሽን ፎርሱም ጥንካሬ ምክንያት ከፍተኛ የሆነ ኢነርጂ ያስፈልጋል ማለት ነው። The process of melting an ionic compound requires the addition of large amounts of energy in order to break all the ionic bonds in the crystal and let the ions move freely። እንግዲህ አዮኒክ ኮምፓውንዶች ከዚህ በፊት እንዳየነው በስትሮንግ ኤሌክትሮስታቲክ ፎርስ ኦፍ አትራክሽን የተያያዙ አዮኖችን የያዘ ክሪስታል ነው። ስለዚህ ይህንን ቦንድ መሰባበር ያስፈልጋል ማለት ነው ከዚህ ፎርም ወደ ፍሪሊ ሙቪንግ አየንስ ለመቀየር። ስለዚህ አዮኒክ ኮምፓውንድስ they have high melting and boiling points ስንል ከፍተኛ የሆነ ኢነርጂን ይፈልጋሉ። ይህንን ቦንድ በአይኖቹ መካከል በኦፖዚትሊ ቻርጅድ አይኖች መካከል ያለውን ቦንድ ሰባብሮ ወደ ፍሪሊ ሙቪንግ አይንስ ለመቀየር ማለታችን ነው። For example, breaking the ionic bonds in sodium chloride to make it melt requires a temperature of about 800 degrees Celsius. We call this temperature melting point። እንግዲህ እዚህ ጋር እንደምትመለከቱት ስለ አዮኒክ ኮምፓውንድ እያወራን ነው። አንድ ጥሩ የአዮኒክ ኮምፓውንድ ኤግዛምፕል ደግሞ ምንድነው? ሶዲየም ክሎራይድ ነው። ሶዲየም ክሎራይድ እንግዲህ በአዮኒክ ቦንድ የተያዙ አዮኖችን ያሉት ነው። ሶዲየም እና ክሎራይድ የተባሉ አዮኖች የተፈጠረ ነው ማለት ነው። ለምሳሌ ሶዲየም ክሎራይድ ወይም ጨው ምንለው በተለምዶ ወይም ቴብል ሳልትን ለማቅለጥ ምን ያህል ቴምፕሬቸር ያስፈልገናል? ወደ 800 ዲግሪ ሴንቲግሬድ
እንግዲህ ውሃን ታውቃላችሁ አይደለ? አዎ ውሃ ለምሳሌ ከበረዶነት ወደ ፈሳሽነት ለመቀየር በ0 ዲግሪ ሴልሺየስ ሙቀት ይቀየራል። እዚህ ጋር ስንመጣ ግን የሶዲየም ክሎራይድን ከሶሊድ ስቴቱ ወደ ሊኩዊድ ስቴቱ ለመቀየር ይህን ያህል ቴምፕሬቸር ያስፈልጋል። ከፍተኛ ነው ማለት ነው። ስለዚህ ሜልቲንግ ፖይንቱ ከፍተኛ ነው ማለት ነው። በተመሳሳይ መልኩ እንግዲህ ሶዲየም ክሎራይድን አሁን ብንመለከት ሶዲየም ክሎራይድን ለማፍላት ወይም ነጥበ ፍሌቱ ቦይሊንግ ፖይንቱ ስንት መሰላችሁ? 1465 ዲግሪ ሴልሺየስ። ስለዚህ ወደ ሊኩዊድ ፎርም የተቀየረውን ሶዲየም ክሎራይድ ወደ ጋዝ ፎርም ለመቀየር ይሄን ያህል ቴምፕሬቸር ያስፈልጋል ማለት ነው። እንግዲህ ከፍተኛ ቴምፕሬቸር ነው። ስለዚህ ይህ ምንን ይጠቁማል? ከፍተኛ የሆነ ኢነርጂ እንደሚያስፈልግ የቦንዱን ስትሬንግዝ ያሳየናል ማለት ነው። ሶ ቦይሊንግ ኤ ሰብስታንስ ሚንስ ኮንቨርቲንግ ኢትስ ኮንስቲትዌንትስ ኢንቱ ኤ ጋሲየስ ፎርም። ቦይል ማድረግ ማለት እንግዲህ ማለት ነው ማፍላት ማለት ነው አይደል? ማፍላት ስንል የአንድ ሰብስታንስን ኮንስቲትዌንቶች ስፔሻሊ በሊኩዊድ ፎርም ያሉትን ወደ ጋሽየስ ፎርም መቀየር ማለት ነው። ስለዚህ በሰብስታንሶቹ ወይም በኮንስቲትዌንት ሰብስታንሶቹ መካከል ያለውን ልዩነት ማስፋት ማለት ነው። አትራክሽን ፎርሱን መሰባበር ማለት ነው። ስለዚህ አዮኒክ ኮምፓውንዶች ሃይ ቦይሊንግ ፖይንት እና ሃይ ሜልቲንግ ፖይንት ወይም ደግሞ ከፍተኛ የሆነ ነጥበ ፍሌትና ነጥበ ቅልጠት አላቸው። የዚህም ምክንያቱ ምንድን ነው? በአዮኖቹ መካከል ያለው ጠንካራ ቦንድ ነው ማለት ነው። ሌላው የአዮኒክ ኮምፓውንዶች ባህሪ they are hard and brittle። አዮኒክ ኮምፓውንድ የምንላቸው በአዮኒክ ቦንድ የተያያዙትን ነው። እንግዲህ እነዚህ አዮኒክ ኮምፓውንዶች ጠንካራና በቀላሉ ደግሞ የሚሰበሩ ናቸው። በቀላሉ ተሰባሪ ናቸው። ስለዚህ ጠንካሮች ናቸው። ነገር ግን ኤክስተርናል ፎርስ አፕላይ በሚደረግባቸው ጊዜ በቀላሉ ይሰበራሉ። ለምሳሌ ቀላል ኤግዛምፕል ብነግራችሁ መስተዋትን ስታዩት በራሱ ጠንካራ ይመስላል። ነገር ግን ኤክስተርናል ፎርስ አፕላይ ስናደርግበት ኢዝሊ ብሬክብል ነው ወይም ደግሞ በቀላሉ ይሰበራል ማለት ነው። አዮኒክ ኮምፓውንዶችም እንደዚህ አይነት ባህሪዎችን ያሳያሉ። ለምን እንደሆነ እስቲ እንመልከት። በመጀመሪያ አዮኒክ ክሪስታልስ አር ሃርድ ቢኮዝ the positive and negative ions are strongly held together by electrostatic attraction force። እንግዲህ ስለ አዮኒክ ኮምፓውንዶች ስናወራ ጥሩ ምሳሌ አድርገን የምንይዘው ሶዲየም ክሎራይድ ነው። ሶዲየም ክሎራይድ ክሪስታልን በምንወስድበት ጊዜ ሃርድ ነው። ሃርድ የሆነበት ምክንያት ደግሞ ከፖዚቲቭ እና ኔጌቲቭ አዮኖች የተሰራ ነው። እነዚህ ፖዚቲቭ እና ኔጌቲቭ አዮኖች ወይም ካታይንና አናይኖች ደግሞ በስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ሄልድ የሆኑ ናቸው፣ የተያዙ ናቸው። ስለዚህ ቦንዱ ጠንካራ መሆኑ ሃርድ ናቸው ብለን እንድናስብ ወይም ሃርድ መሆናቸውን ይጠቁመናል ማለት ነው። አት ዘ ሴም ታይም ግን ኢዝሊ ብሬክብል ናቸው ወይም ደግሞ ኤክስተርናል ፎርስ አፕላይ ሲደረግባላቸው በቀላሉ ደግሞ ተሰባሪ ናቸው። እስቲ ይህን ደግሞ እንመልከት በቀጣይ። በጣም ጥሩ። It takes a large amount of mechanical force such as striking a crystal with a hammer to force one layer of ions to shift relative to its neighbor። እንግዲህ ይህ ስቴትመንት አዮኒክ ኮምፓውንዶች ወይም አዮኒክ ክሪስታሎች ብሪትል ናቸው፣ ኢዝሊ ብሬከብል ናቸው ወይም በቀላሉ ይሰበራሉ ለሚለው ወይም ደግሞ የሚለውን ሀሳብ የሚያስረዳን ነው። ስለዚህ ምንድነው ባጭሩ አዮኒክ ኮምፓውንዶች ላይ ወይም ደግሞ አዮኒክ ክሪስታሎች ላይ ከፍተኛ የሆነ ሜካኒካል ፎርስን ተጠቅመን ስትራይክ በምናደርግባቸው ጊዜ ወይም በምንመታቸው ጊዜ ሀመር በምናደርጋቸው ጊዜ አንደኛው ሌየር ኦፍ አየንስ ሽፍት ያደርጋል። ስለዚህ አጠገቡ ካለው ተቃራኒ አየን ሽፍት ያደርጋል እና ወደ ተመሳሳይ አየን ይጠጋል። such striking brings ions of the same charge next to one another። እንግዲህ እዛ ጋር ቅድም እንዳልኩት እንደዚህ አይነት ምቶች ምን ያካሂዳሉ? አንድ አይነት ቻርጆች አንድ ላይ እንዲመጡ ያደርገዋል፣ ያዛበዋል ማለት ነው። መጀመሪያ አዮኒክ ክሪስታል ስንመለከት ፖዚቲቭና ኔጌቲቮቹ ኦርደር ነው የተቀመጡት አለ። ልክ አምር ሲሆኑ ፖዚቲቭና ኔጌቲቭ ይለያዩና ተመሳሳይ አዮኖች አንድ ላይ ይመጣሉ። the strong repulsive forces between like charged ions cause the crystal to break። ስለዚህ አንድ አይነት ቻርጆች አንድ ላይ መጡ ማለት ምን ይኖራል? ላይክ ቻርጅድ አዮኖች አንድ ላይ ይሆናሉ። ያ ደግሞ ስትሮንግ የሆነ ሪፐልሲቭ ፎርስ የመገፋፋት ኃይል እንዲፈጠር በማከላቸው ያደርጋል። ያ ምንን ኮዝ ያደርጋል?
ክሪስታሉ እንዲሰበር ያደርጋል ማለት ነው። ስለዚህ the property of being hard but liable to be broken is known as brittleness። እንግዲህ ይህንን ባህሪ ምን እንለዋለን? ብሪትልነስ እንለዋለን። በቀላሉ የመሰበር ኤክስተርናል ፎርስ አፕላይ ሲደረግ የመሰበር ባህሪን። ስለዚህ አዮኒክ ኮምፓውንድስ አር ሃርድ በት ብሪትል ብላችሁ ያዙት። ኦኬ ተማሪዎች እስቲ እቺኛዋን ኮንሰፕት በደንብ አድርገን እዚህ ጋር ደግሞ በዲያግራም ለመረዳት እንሞክር። ብሪትልነስ ኦር ብሪቲሊቲ ኦፍ አዮኒክ ክሪስታልስ ኦር አዮኒክ ኮምፓውንድስ የምንለው እዚህ ጋር እንደምታዩት እንግዲህ ይህ አዮኒክ ክሪስታል ምንን ያሳየናል? ፖዚቲቭ ኔጌቲቭ ሶዲየም ክሎራይድ ክሪስታል ነው። ሶዲየም እና ክሎራይድ አይን ሶዲየም አይን እና ክሎራይድ አይን ሉክ they are orderly arranged and held together by ionic bond ያንን ያሳየናል። ልክ when we apply some mechanical force ሀመር በምናደርግበት ጊዜ ሉክ እያያችሁ ነው አይደለ? እዚህ ጋር ምን አለ? ክሎራይድ አይን። እዚህ ጋር ምን አለ? ክሎራይድ አይን። እዚህ ጋር ምን አለ? ክሎራይድ አይን። that means ላይክ ቻርጆች አንድ ላይ መጡ። ስለዚህ እነዚህ ላይክ ቻርጆች አንድ ላይ መጡ ማለት በማዕከላቸው ከፍተኛ የሆነ የመገፋፋት ባህሪ ይኖራል፣ የመገፋፋት ፎርስ ይኖራል። ስለዚህ ይህ የመገፋፋት ፎርስ እነዚህ አተሞች እንዲነጣጠሉ ያደርጋል ማለት ነው። ስለዚህ አተሙ ወይም ክሪስታሉ ተሰበረ እንላለን። ኦኬ the sodium chloride crystal is shown in two dimensions. When struck by hammer, the negatively charged chloride ions are forced near one another and the repulsive force causes the crystal to shatter. እንግዲህ ከዚህ በፊት በነበረው ዲያግራም ላይ ፊገር 5.5 ላይ የተመለከትነውን ፖይንት ነው እዚህ ጋር በድጋሚ የምናገኘው ማለት ነው። ስለዚህ ቅድም ዛጋ ያየነው የሶዲየም ክሎራይድ ክሪስታል ሃመርድ በሚሆንበት ጊዜ ኔጌቲቭሊ ቻርጅድ ክሎራይዶቹ አንድ ላይ ሲመጡ ተመልክተናል። ያም ደግሞ ላይክ ቻርጆች ወይም ደግሞ አንድ አይነት ቻርጆች አንድ ላይ መጡ ማለት ከፍተኛ የሆነ የመገፋፋት ፎርስ በማዕከላቸው ይኖራል። ይሄ ደግሞ አዮኒክ ኮምፓውንዶች ወይም አዮኒክ ክሪስታሎች በቀላሉ እንዲሰበሩ ምክንያት ነው ማለት ነው። ምን ያየን ነው? የአዮኒክ ኮምፓውንድ የነሶዲየም ክሎራይድ የነሶዲየም ብሮማይድ የሌሎቹም አዮኒክ ኮምፓውንዶችን ባህሪያት ያጠናን ነው። ስለዚህ አዮኒክ ኮምፓውንዶች በሜታልና በነን ሜታል አዮኒክ ኮምፓውንዶች ከፍተኛ የሆነ ኤሌክትሮኔጋቲቪቲ ዲፍረንስ ባላቸው ኮምፓውንዶች መካከል ኤሌመንቶች ወይም አተሞች መካከል የሚፈጠሩ ኮምፓውንዶች እንደሆነ ተመልክተናል። ሶ ሌላው የአዮኒክ ኮምፓውንዶች ባህሪ they are soluble in polar solvents። አዮኒክ ኮምፓውንዶች ሶሉብል ናቸው፣ ሟሚ ናቸው። በምን ውስጥ? በፖላር ሶልቨንትስ። አሁን እንግዲህ አዳዲስ ቃላቶችን እየተመለከትን ነው። ፖላር ሶልቨንትስ የምንላቸው ወደፊት ፖላር ምንድነው ነን ፖላር ምንድነው የሚለውን በደንብ እንመለከታለን። በአጭሩ ግን እዚህ ጋር ፖላር ሶልቨንት ጥሩ የፖላር ሶልቨንት ኤግዛምፕል ምን መሰላችሁ? ውሃ ብላችሁ ያዙት። ፖላሪቲ ምንድነው? ቀጥሎ ባለው ሌሰናችን ላይ እናየዋለን። ነን ፖላር ኮምፓውንድ የምንላቸው እናያለን። ስለዚህ በአጭሩ እናንተ እዚች ጋር እንድታቁልኝ የምፈልገው ነገር ውሃ ፖላር ሶልቨንት ነው። ሌሎችም ነን ፖላር የሆኑ ሶልቨንቶች አሉ፣ እንደ ቤንዚን የመሳሰሉት ደግሞ ነን ፖላር ሶልቨንቶች ይባላሉ። ስለዚህ አዮኒክ ኮምፓውንድ እንደ ሶዲየም ክሎራይድ ያሉ ኮምፓውንዶች በፖላር ሶልቨንት ውስጥ ወይም በውሃና በውሃን በመሳሰሉ ፈሳሾች ውስጥ ምንድን ናቸው? ሟሚ ናቸው። ይህ ደግሞ ከየት የመጣ ፕሪንሲፕል መሰላችሁ? ላይክ ዲዞልቭስ ላይክ የሚባል ነገር አለ። እስቲ በሉት። ላይክ ዲዞልቭስ ላይክ ሚንስ ፖላር ሶልቨንትስ ዲዞልቭ ፖላር ኮምፓውንድስ ወይም ደግሞ ፖላር ኮምፓውንድ የምንላቸው እንደ አዮኒክ ኮምፓውንዶች ያሉ ከፍተኛ የሆነ ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው አተሞች መካከል የተፈጠሩ ኮምፓውንዶችን ነው አዮኒክ ኮምፓውንድስ የምንላቸው። በፖላር ሶልቨንት ውስጥ ዲዞልቭ ያደርጋሉ። ሶ ሶሉቢሊቲ ዲፔንድስ ኦን the chemical nature of both the solute and the solvent and the temperature and pressure። ሶሉቢሊቲ ስንል እንግዲህ መሟሟት ማለታችን ነው። ጨው ለምሳሌ ዝም ብላችሁ አመጣችሁ ዘይት ውስጥ ብትከቱት ይሟሟል አይሟሟም? ቾክና አመጣችሁ ለምሳሌ ዝም ብላችሁ ውስጥ ብትከቱት በቀላሉ ይሟሟል አይሟሟም? ዩ ሲ። ስለዚህ የእያንዳንዱ ሰብስታንስ ኬሚካል ኔቸር ማተር ያደርጋል ማለት ነው። የሶሉቱ የአሟሚው የሶልቨንቱ ማለት ነው የአሟሚው እንዲሁም ደግሞ የሟሚው ባህሪያት በሙሉ ማተር ያደርጋል ማለት ነው። ስለዚህ አዮኒክ ኮምፓውንድ ጋር ስንመጣ አዮኒክ ኮምፓውንድስ they are soluble in polar solvents። ምክንያቱም አዮኒክ ኮምፓውንዶች እራሳቸው
ፖላር ኮምፓውንዶች ስለሆኑ ፖላር ኮምፓውንድ የምንላቸው ደግሞ ከፍተኛ የሆነ ኤሌክትሮኔጌቲቪቲ ዲፍረንስ ባላቸው አተሞች መካከል የተፈጠሩ ኮምፓውንዶችን ነው። One way of classifying solvents is into polar and non-polar. እስቲ ባጭሩ ፖላርና ነን ፖላር እዚህ ጋር ደግሞ ለመነካካት እንሞክር። እንግዲህ ሶልቨንትን ወይም ደግሞ ፈሳሾችን ፖላርና ነን ፖላር ብለን እንከፍላቸዋለን። ፖላር ሶልቨንትስ ኤንድ ነን ፖላር ሶልቨንትስ። በውስጣችሁ ኤግዛምፕል የምነግራችሁን ያዙና ከዛ እዚህ ጋር ዴፊኒሽኑ እናያለን። ፖላር ጥሩ ምሳሌ ውሃ፣ ነን ፖላር ጥሩ ምሳሌ ቤንዚን። ፖላር ሶልቨንትስ ዲዞልቭ ፖላር ኮምፓውንድስ ኤንድ ነን ፖላር ሶልቨንትስ ዲዞልቭ ነን ፖላር ኮምፓውንድስ። እንዳረሱት ላይክ dissolves like. Keep in word in your mind. So like dissolves like ስንል ፖላር በፖላር ውስጥ ፖላር ኮምፓውንድስ they dissolve in polar solvents. ነን ፖላር ኮምፓውንድስ dissolve in ነን ፖላር ኮምፓውንድስ። አሁን ፖላር ሶልቨንት ምንድነው? ፖላር ኮምፓውንድ ምንድነው? ነን ፖላር ኮምፓውንድ ምንድነው? የሚሉ ጥያቄዎች በውስጣችሁ እንደተፈጠሩ አውቃለሁ ወይም ደግሞ መገመት እችላለሁ። ስለዚህ ለጊዜው ይሄንን ያዙት። እነዚህ አዮኒክ ኮምፓውንዶች እስካሁን ያየናቸው አዮኒክ ኮምፓውንዶች ፖላር ኮምፓውንዶች ይባላሉ። ፖላር ኮምፓውንድ የምንላቸው ሁለትና ከዛ በላይ ኤሌክትሮኔጌቲቪቲ ከፍተኛ የሆነ ዲፍረንስ ባላቸው ኤሌመንቶች አተሞች መካከል የተፈጠሩ ኮምፓውንዶችን ነው። ሶ እነዚህ ፖላር ኮምፓውንዶች ለምሳሌ እንደ ሶዲየም ክሎራይድ አይነቶቹ በፖላር ሶልቨንት ውስጥ በውሃ ውስጥ ምንድናቸው? ሟሚ ናቸው። እዚህ ጋር የምትመለከቱት ደግሞ እዚህ ጋር ይታያችኋል ላይ የተለያየ አይነት ፈሳሾች ነው እዚህ ጋር የምትመለከቱት ነን ፖላር ሶልቨንቶች ናቸው። አዮዲን፣ ካርበን ቴትራ ክሎራይድ ሊኩዊድ ፎርም እነዚህ እንግዲህ ነን ፖላር ይባላሉ። ነን ፖላር ወይም ደግሞ ፖላሪቲ የላቸውም። ሁለት ፖል አልፈጠሩም፣ አንድ ፖል ናቸው። በደንብ ደግሞ ቀጥሎ እንመለከታለን። ውሃ፣ አልኮል ለምሳሌ እንደ ኤታኖል አይነቶቹ ደግሞ ፖላር ሶልቨንት እንላቸዋለን። ስለዚህ አዮኒክ ኮምፓውንዶች በምን ውስጥ ዲዞልቭ የሚያደርጉት? በፖላር ሶልቨንት ውስጥ። እዚህ ጋር እስቲ በዲያግራም እስካሁን ያወራነውን ሶሉቢሊቲ ደግሞ እዚህ ጋር እንመልከት። እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር ሶዲየም ክሎራይድ ነው። እዚህ ጋር ደግሞ የምትመለከቷቸው የውሃ ሞለኪውሎች ናቸው። H2O ሞለኪውል ናቸው። ሶ እዚህ ጋር እንደምትመለከቱት እንግዲህ እነዚህ H2O ሞለኪውሎች እዚህ ጋር እነዚህን አየኖች ይለያዩዋቸዋልና ሃይድሬትድ አየንስ እንላቸዋለን። ሃይድሬትድ አየን። ስለዚህ ሉክ ሶዲየምን የውሃ ሞለኪውሎች እንዴት እንደከበቡት አያችሁ። እዚህ ጋር ደግሞ ክሎራይድን አያችሁ ለያዩዋቸው። ሶዲየምና ክሎሪንን በዚህ መልክ በመካከላቸው በመግባት ቦንዳቸውን ይለያዩታል። ከዛ እንዲሟሙ ያረጋሉ ማለት ነው። በዚህ ዲያግራም ጥሩ አድርጎ እንዴት አዮኒክ ኮምፓውንዶችን ፖላር ሶልቨንቶችን ለምሳሌ እንደ ውሃ አይነቶቹ እንደሚያሟሙ የሚያሳየን ዲያግራም ነው። A polar solvent is a type of solvent that has large partial charges. Water, methanol, liquid ammonia, liquid hydrogen fluoride, acetone, and ethanol are common examples of polar solvents. Polar solvent የምንላቸው እንግዲህ ከፍተኛውን ኤሌክትሮኔጌቲቪቲያቸው ዲፈር የሚያደርግ ወይም ደግሞ በሁለትና ከዛ በላይ አተሞች የተፈጠሩ ሞለኪውል ሆነው እንግዲህ ኤሌክትሮን በመካከላቸው ሼር በማድረግ ቦንድ ይፈጠራል። ያ ኤሌክትሮን ግን ወደ አንዱ ስለሚያደላ ፓርሻል ቻርጅ ያላቸው፣ ስለዚህ ኤሌክትሮኑ በቅርበት ያለበት አተም ፖዚቲቭሊ ኔጌቲቭሊ ቻርጅድ፣ ኤሌክትሮን ደግሞ ርቆት የሚገኘው ደግሞ አየን ፓርሻሊ ፖዚቲቭሊ ቻርጅድ። አያችሁ እንደዚህ በመሆን ቻርጅ ይፈጥራሉ። እንደዚህ አይነት ልዩነቶችን የሚፈጥሩ ወይም ደግሞ ላርጅ ፓርሻል ቻርጅ ያላቸውን ሶልቨንቶች ምን እንላቸዋለን? ፖላር እንላቸዋለን። ሶ እንግዲህ እዚች ጋር እስቲ ትንሽ ክሉ ልስጣችሁ። ስለ ኮቫለንት ኮምፓውንድ ስንማር ግን የበለጠ ደግሞ እንማራለን። ሃይድሮጅንና ክሎሪን እንውሰድ። ሶ ሃይድሮጅንና ክሎሪን መካከል ኬሚካል ቦንድ ይፈጠራል። ግን የሚፈጠረው በአዮኒክ ቦንድ ሳይሆን ኮቫለንት የተባለው ቦንድ ነው። ስለዚህ እነዚህ ሁለቱ አተሞች ኤሌክትሮን ሼር ያደርጉና ቦንድ ይፈጥራሉ። ሶ እዚህ ጋር በመካከላቸው ሼር ያደርጓቸው ወይም በጋራ የሚጠቀሟቸው ኤሌክትሮኖች አሉ። ኤሌክትሮን አንዳንድ አዋተው ይህን ቦንድ ይፈጥራሉ። ሶ እዚህ ጋር ስንመጣ ሃይድሮጅንና ክሎሪን ኤሌክትሮኔጌቲቪቲያቸውን ስናወዳድር ኤሌክትሮኔጌቲቪቲን እንዳረሱ ዘ ፓወር ቱ አትራክት ሼፕ ኤሌክትሮንስ ተዋድስ ዘምሰልቭስ። ሶ ስለዚህ እንግዲህ ሃይድሮጅንና ክሎሪን በምንመለከትበት ጊዜ
ክሎሪን ኢዝ ሞር ኤሌክትሮኔጌቲቭ ዛን ሃይድሮጅን። ስለዚህ ክሎሪን ሼድ የሆኑ ኤሌክትሮንን ወደ ራሱ አትራክት የማድረግ አቅሙ ከሃይድሮጅን ይልቅ ከፍተኛ ነው። ስለዚህ እነዚህ ሼድ የሆኑ ኤሌክትሮኖች ወደ ክሎሪን ስለሚቀርቡ ክሎሪንን ፓርሻሊ ኔጌቲቭ ያስቡታል። እዚህ ጋር ሃይድሮጅን ደግሞ ፓርሻሊ ፖዘቲቭ። ፓርሻሊ ያልነው ምንድነው? ሙሉ ለሙሉ ኤሌክትሮኖች ወደዚህ አልመጡም። እንደ አዮኒክ ቦንድ ተካፍለዋል ሁለቱም፣ ነገር ግን ወደዚህ ስለሚቀርቡ። ስለዚህ እንደዚህ አይነት ላርጅ ፓርሻል የሆነ ቻርጅ ያላቸውን ኮምፓውንዶች ምን እንላቸዋለን? ፖላር ሶልቨንትስ እንላቸዋለን። ኦኬ ፖላር ሶልቨንትስ እንላቸዋለን። ስለዚህ እዚህ ጋር የምትመለከቷቸው እንግዲህ የፖላር ሶልቨንትስ ምሳሌዎች ናቸው። There are, however, several ionic compounds that are insoluble in water. Most salts of carbonates, oxalates, phosphates, sulfides and hydroxides are insoluble in water. እንግዲህ ስለ አዮኒክ ኮምፓውንዶች ሶሉቢሊቲ ነው እያወራን ያለ ነው። ስለዚህ ጀነራሊ ስናወራ አዮኒክ ኮምፓውንድስ አር ሶሉብል ኢን ፖላር ሶልቨንትስ። አዮኒክ ኮምፓውንዶች በፖላር በተባሉ ሶልቨንት ውስጥ እንደ ውሃ ባሉ ሶልቨንቶች ውስጥ ይሟሟሉ ብለናል። ነገር ግን ኬሚስትሪ ውስጥ ብዙ ጊዜ የምናገኘው አንድ ወርድ አለ ኢንሶሉብል አይ ሚን ኤክሰፕሽን የምንለው። ስለዚህ አዮኒክ ኮምፓውንድ ሆነው ደግሞ ኢንሶሉብል የሆኑ በውሃ ውስጥ የማይሟሙ አሉ። ለምሳሌ የነዚህ ሳልቶች የነዚህን አዮኖች የያዙ ሳልቶች ለምሳሌ ኖራ ወይም ደግሞ ቾክ፣ ላይምስቶን፣ ካልሽየም ካርቦኔት ውሃ ውስጥ ከታችሁ ብትመለከቱት ኢትስ ኢንሶሉብል አዮኒክ ኮምፓውንድ ነው። ነገር ግን በውሃ ውስጥ በቀላሉ አይሟሟም። ያ እንግዲህ እንደየ ሰብስታንሱ ኔቸር የሚለያይ ነገር ይሆናል ማለት ነው። ግን ጀነራሊ ስፒኪንግ አዮኒክ ኮምፓውንድስ አር ሶሉብል ኢን ፖላር ሶልቨንትስ ብለን ስለ ሶሉቢሊቲው ባህሪ እንናገራለን ማለት ነው። The other point is conductivity of electricity. ጨው ኤሌክትሪክ ያስተላልፋል አያስተላልፍም? አጭር ጥያቄ። በጣም ጥሩ አስባችሁ የነገር መልስ አስቀምጣችኋል ብዬ አስባለሁ። ግማሾቻችሁ ያስተላልፋል፣ ግማሾቻችሁ እንዴት አያስተላልፍም ብላችኋል። እስቲ እንመልከት እንግዲህ ስለ አዮኒክ ኮምፓውንድስ እያወራን ነው። ሶ they conduct electricity when they are dissolved in water or in molten state. ባጭሩ አዮኒክ ኮምፓውንዶች ኤሌክትሪሲቲን ያስተላልፋሉ አያስተላልፉም? ጨው ኤሌክትሪሲቲን ያስተላልፋል አያስተላልፍም ብለን ስንጠይቅ መልሱ አጭር ነው። ምንድን ነው መልሱ? አዎ ሲሟሟ በውሃ ውስጥ ከሟሟ ጨው ያስተላልፋል። ወይም ከቀለጠ ሞልተን ስቴት ላይ ከሆነ ሶዲየምና ክሎራይድ አዮኖቹ ተለያይተው የሚገኙ ከሆነ በፈሳሽ መልክ ከሆነ ያስተላልፋሉ። ምክንያቱ ምንድን ነው? እስቲ እንመልከተው። Melting and dissolving ionic compounds makes cations and anions free to move. Since the ions are free charged particles, they move towards the respective electrodes under the influence of electric field and conduct electricity through the solution. So ይህንን ሀሳብ ጠቅላላ አድርጌ ባጭሩ ሳስቀምጥላችሁ አዮኒክ ኮምፓውንዶች ሲሟሙ ወይም ደግሞ ዲዞልቭ ሲያደርጉ ሲሟሙ በውሃ ውስጥ ወይም ራሳቸውን ሜልት ሲያደርጉ ምን ይፈጠራል? የተሰሩት ከምንድን ነው ብለናል? አዮኒክ ኮምፓውንድስ ከአዮኖች። እነዚህ አዮኖች ምንድን ናቸው? ፖዚቲቭሊ ቻርጅድ አየንስ፣ ካታየንስ እና አናየንስ። ስለዚህ ልክ ሲቀልጡ ወይም ውሃ ውስጥ ሲሟሙ እነዚህ አዮኖች ነፃ ናቸው ወደዚህና ወደዛ ለመንቀሳቀስ ማለት ነው። እነዚህ አዮኖች ፍሪ ሆኑ ማለት ቻርጆችን ኤሌክትሪክ ቻርጅን ኬሪ ያደርጋሉ። ስለዚህ በሊኩዊድ ፎርም ሲሆኑ ወይም ዲዞልቭ ሲያደርጉ በሶሉሽን መልክ ሲሆኑ አዮኒክ ኮምፓውንዶች ዘይ ኮንዳክት ኤሌክትሪሲቲ። ነገር ግን በሶሊድ ስቴት ላይ ሲሆኑ ፍሪሊ ሙቪንግ አየን ስለማይኖራቸው አዮኖቹ ተያይዘው ስለሆነ የሚገኙት ኤሌክትሪሲቲን ኮንዳክት አያደርጉም ማለት ነው። Molten ionic compounds also conduct electricity. For example, sodium chloride in its molten state releases sodium cation and chloride anions as shown below. እንግዲህ ቀጥሎ በዲያግራም እንመለከተዋለን። ቅድም ውሃ ውስጥ ዲዞልቭ ሲያደርጉ ኮንዳክት ያደርጋሉ፣ ሜልትም ሲያደርጉ ኮንዳክት ያደርጋሉ ብለናል። ሪዝኑ ተመሳሳይ ነው። ሜልትም ሲያደርጉ እንዲሁም ደግሞ ዲዞልቭ ሲያደርጉ ኦፖዚትሊ ቻርጅድ አዮኖች ስለሚኖሩ ፍሪሊ ሙቪንግ አዮኖች ስለሚኖሩ ኤሌክትሪክሲቲን በቀላሉ ኬሪ ያደርጋሉ። ስለዚህ ኤሌክትሪሲቲ ኮንዳክት መሆን ይችላል ማለት ነው።
እንግዲህ ቅድም ያየነው ነገር ተሰፋ አድርገን ስናይ ወደፊት ትማሩታላችሁ። ኤሌክትሮኬሚስትሪ ላይ ኤሌክትሮሊቲክ ሴል የሚባል አለ። ይህ ኤሌክትሮሊቲክ ሴል ወይም ደግሞ የባትሪ አይነት ነው፣ የሴል አይነት ነው። ሶ በውስጡ ሁለት ኮንዳክተሮች አሉት ወይም ደግሞ ኤሌክትሮዶች አሉት። ካቶድና አኖድ ይባላሉ። ካቶድ የምንለው ኔጌቲቭሊ ቻርጅድ ሮድን ነው። አኖድ ደግሞ የምንለው ፖዚቲቭሊ ቻርጅድ። እነዚህ እንግዲህ ኤሌክትሪክ አስተላላፊ ፖዚቲቭሊና ኔጌቲቭሊ ቻርጅድ ሜታል ሮዶች ናቸው። ስለዚህ ኤሌክትሮሊቲክ ሴል ውስጥ በምናይበት ጊዜ ለምሳሌ ሶዲየም ክሎራይድን ውስጥ ስንከተው ሶዲየም ክሎራይድ ይሟሟል። በሚሟሟበት ጊዜ ወይም በምናቀልጥበት ጊዜ ሶዲየም አይንና ክሎራይድ አይን የተፈጠሩ ሁለት አይኖች ይኖራሉ። እነዚህ አይኖች ወደ ካቶድና ወደ አኖድ ይሄዳሉ። ሶዲየም ፖዚቲቭሊ ቻርጅድ አይኖች ስለሆኑ ወደ ኔጌቲቭሊ ቻርጅድ ሳይድ ኦፍ ዘ ሴል ምን ይባላል? ያ ወደ ካቶድ ይሄዳል። ክሎራይድ ደግሞ ኔጌቲቭሊ ቻርጅድ ስለሆነ ኔጌቲቭ እና ፖዚቲቭ ስለሚሳሳቡ ወደ ፖዚቲቭሊ ቻርጅድ አኖዱ ይሄዳል ወይም ደግሞ ወደ ፖዚቲቭ ኤሌክትሮዱ ይሄዳል። ከዛ የነዚህ ሙቭመንት እንግዲህ ኮምፕሊት የሆነ ቻርጅ ሙቭመንት እንዲኖር ያደርጋል ሰርኪዩት ውስጥ። ስለዚህ የነዚህ ወደ ተለያዩ ኤሌክትሮዶች መሄድ ኤሌክትሪሲቲን በቀላሉ ሙቭ እንዲያደርግ ያደርገዋል። ስለዚህ በዚህ መልክ ወይም በሞልተን ስቴት ሶዲየም ክሎራይድ በሚሆንበት ጊዜ ኤሌክትሪሲቲ ኮንዳክተር የሚሆንበት ምክንያት ይህ ነው ማለት ነው። በጣም ጥሩ። ቅድም ትንሽ በሀሳብ ብቻ ነው ያወራነው። እዚህ ጋር ግን በዲያግራም እስቲ ይህንን ሴል እንመልከት። ይህ እንግዲህ ኢን አናዮኒክ ሶሉሽን the A ions migrate towards the negative electrode while the B ions migrate towards the positive electrode። አሁን በደንብ አጭሩ ለማዳወጥ መክሩ። እችን ዲያግራም ስንመለከት ይሄ ምን ይባላል መሰላችሁ? ኤሌክትሮሊቲክ ሴል ይባላል። ምን ይባላል? ኤሌክትሮሊቲክ ሴል። በውስጡ ምን አለ? አናይንስ አኖድ ካቶድ አለ። ይሄ ፖዚቲቭሊ ቻርጅድ ሳይዱ ነው። ይሄ ቻርጁ ምንድን ነው? ይሄ ሜታል ሮድ ነው። ሲምፕሊ ፖዚቲቭሊ ቻርጅድ ኤሌክትሮድ ይባላል። አኖድ ነው ስሙ። ይሄ ደግሞ እዚህ ጋር ስንመጣ ኔጌቲቭሊ ቻርጅድ ሳይድ ወይም ደግሞ ኔጌቲቭሊ ቻርጅድ ሜታል ሮድ ነው። ስሙ ማን ነው? ካቶድ ነው። እዚህ ጋር ሴል አለ እንደምታዩት፣ ፖዚቲቭ ሳይድ እና ኔጌቲቭ ሳይዱ አለ፣ ኤሌክትሮኖች አሉ። ሶ እዚህ ጋር ደግሞ ኤሌክትሮላይቱ አለ። ኤሌክትሮላይቱ የምንለው ሶዲየም ክሎራይድን ነው። ስለዚህ ሶሊብል የሆነውን የሚሟማውን የሚቀልጠውን። ስለዚህ ሶዲየም ክሎራይድ በሚቀልጥበት ጊዜ እዚህ ጋር እንደምንመለከተው ሶዲየም መጀመሪያ ምን ነበር? ፖዚቲቭሊ ቻርጅድ እንደ ኤ አድርገን እንውሰደው። ስለዚህ ሶዲየምን በምናይበት ጊዜ ኤሌክትሮንን ሉዝ ያደርጋል ሶዲየም። ስለዚህ ሶዲየም አይን ይፈጥራል። ይህ ሶዲየም አይን ወዴት ይሄዳል? ወደ ምን ይሄዳል? ወደ ካቶዱ ይሄዳል። አያችኋለ? ይኸው እዚህ ጋር ስትመለከቱ ካታይንስ ወይም ደግሞ ፖዚቲቭሊ ቻርጅድ አይኑ ወዴት ይሄዳል? ወደዚህኛው ይመጣል። ይሄ ምንድነው ብለናል? ካቶድ ወይም ደግሞ ኔጌቲቭሊ ቻርጅድ ኤሌክትሮድ ማለት ነው። በተመሳሳይ መልኩ አናየን ማለት ኔጌቲቭሊ ቻርጅድ አይኑ ወደ ምን ይመጣል? ወደ ፖዚቲቭ ኤሌክትሮድ ይመጣል። ይህ የራሱ ምክንያት አለው። ወደዚህና ወደዚህ የሚሄድበት ካታዮኖች ወደዚህ የሚመጡበት መጀመሪያ ሉዝ ያለጉትን ኤሌክትሮን እዚህ ጋር ያገኛሉ ማለት ነው። ስለዚህ ኤሌክትሮን ሰርኩሌት ያደርጋል። ስለዚህ የዚህ ኤሌክትሮን ሰርኩሌሽን እዚህ ውስጥ ኤሌክትሪሲቲ እንዲፈጠር ወይም ኮንዳክት እንዲሆን ያደርጋል። ስለዚህ ኤሌክትሪሲቲ በዚህ ውስጥ ያልፋል ማለት ነው። በእነዚህ አይኖች ሙቭመንት ምክንያት ኤሌክትሪሲቲ ያልፋል። ስለዚህ ይህ ሲምፕል ዴሞንስትሬሽን ኤሌክትሪሲቲን በሞልተን ስቴት አዮኒክ ኮምፓውንዶች እንደሚያስተላልፉ የሚያሳየን ነው ማለት ነው። አዮኒክ ኮምፓውንዶች ጋር ስንመጣ እንግዲህ ሌላኛው ባህሪያቸው የአዮኒክ ኮምፓውንድ ባህሪ ያጠናን ነው። ወደ መጨረሻው ጋር ደርሰናል። they have high density። ስለዚህ ዴንሲቲያቸው ሃይ ነው። that means በትንሽ ቮሊዩም ውስጥ በጣም ብዙ ፓርቲክሎች አሉ ማለት ነው። so the density of a substance is the amount of a substance per unit volume. It is one of the physical properties by which substances differ. ዩኒት 2 ሜዠርመንት ኤንድ ሳይንቲፊክ ኖቴሽን ስትማሩ ስለ ዴንሲቲ ተምራችኋል። ሶ ዴንሲቲ ማለት እንግዲህ በትንሽ ቮሊዩም ውስጥ ወይም በሆነ ያክል ቮሊዩም ውስጥ ይዘት ውስጥ ያሉትን የሰብስታንሶች ብዛት የምንለካበት ቃል ነው ዴንሲቲ። ስለዚህ አዮኒክ ኮምፓውንዶች ጋር ስንመጣ ዴንሲቲያቸው ከፍተኛ ነው። እንግዲህ ዴንሲቲያቸው ከፍተኛ ነው ስንል ይህ የሆነበት ምክንያት አለው። the oppositely charged ions in an ionic compound are held closely by the electrostatic force of attraction. Hence, the number of ions per unit volume in an ionic compound is high.
which makes the density high። እንግዲህ ዴንሲቲ ምን ማለት እንደሆነ ተመልክተናል። በአጭር ቦታ ውስጥ ያሉትን የፓርቲክሎች ቁጥር ነው የምንመለከተው ወይም ደግሞ አማውንት ኦፍ ሰብስታንስ። ስለዚህ በሆነ ያክል ቦታ ውስጥ ይዘት ውስጥ ያሉትን የፓርቲክሎች ብዛት ነው። እንግዲህ አዮኒክ ኮምፓውንዶች ጋር ስንመጣ አዮኒክ ኮምፓውንድ የተፈጠሩት ከአዮኖች ነው። እነዚህ አዮኖች ደግሞ ፖዚቲቭ እና ኔጌቲቭ ናቸው። ሶ እነዚህ ፖዚቲቭ እና ኔጌቲቭ አዮኖች ደግሞ በኤሌክትሮስታቲክ ፎርስ በከፍተኛ ሁኔታ ይሳሳባሉ። ስለዚህ በመካከላቸው ፎርስ ኦፍ አትራክሽን ስላለ ፓርቲክሎቹ ተጠጋግተው ነው የሚገኙት ማለት ነው። ስለዚህ መጠጋጋታቸው ዴንሲቲያቸውን ሀይ እንዲሆን አድርጎታል ማለት ነው። ስለዚህ አዮኒክ ኮምፓውንድስ ሃቭ ሀይ ዴንሲቲ ወይም ደግሞ ከፍተኛ የሆነ ዴንሲቲ አላቸው ማለት ነው። እንግዲህ ተማሪዎች በዚህ ቪዲዮአችን ላይ ስለ አዮኒክ ኮምፓውንድ እያንዳንዱን ነገር ስለ አዮኖች አፈጣጠር እንዲሁም ደግሞ አዮኒክ ኮምፓውንድ ራሱ ምን ማለት እንደሆነ የአዮኒክ ቦንዲንግን ዴፊኒሽን በደንብ ተመልክተናል። ከአዮኒክ ቦንዲንግ ዴፊኒሽን ደግሞ ተነስተን አዮኒክ ኮምፓውንዶች ምን ማለት እንደሆኑ ከነ ኤግዛምፕላቸው ተመልክተናል። ከዚህ በተጨማሪ ደግሞ ሉዊስ ዶት ፎርሙላ ኦፍ አዮኒክ ኮምፓውንዶችንም ተመልክተናል። ሉዊስ ዶት ሪፕሬዘንቴሽን ተመልክተናል። ከዚህ ባሻገር ደግሞ የአዮኒክ ኮምፓውንዶችን ባህሪያት ተመልክተናል ማለት ነው። እንግዲህ የተነጋገርናቸውን ነገሮች በውስጣችሁ የያዛቸው ስለ አዮኒክ ኮምፓውንዶች እንዳትረሱ። ቅርባችን ያሉ ኮምፓውንዶች ናቸው። ስለዚህ እንዴት እንደተፈጠሩ አፈጣጠራቸውን ማወቁ ትልቅ ጥቅም አለው ማለት ነው። ኤክሰርሳይዝ 5.4 እንግዲህ በአዮኒክ ቦንዲንግን የተመለከቱ ጥያቄዎችን የያዘ ኤክሰርሳይዝ ነው። Provide the appropriate answer to the following questions። ለሚከተሉ ጥያቄዎች ትክክለኛ መልስ ስጡ ነው የሚለን። ስለዚህ ተጠንቅቃችሁ ለመስራት ሞክሩ። መጀመሪያ በራሳችሁ ትሞክሩና ከዛ በኋላ መልሶቻችሁን ክሮስ ቼክ ታደርጋላችሁ፣ እርማት ትወስዳላችሁ ማለት ነው። Number 1 state the 5 general properties of ionic compounds። እንግዲህ 5 የአዮኒክ ኮምፓውንዶችን ጀነራል ፕሮፐርቲ ጥቀሱ ነው የሚላችሁ። አዮኒክ ኮምፓውንድን ስታስቡ ሳልት ኮመን ሳልትን ወይም ቴብል ሳልትን ወይም ሶዲየም ክሎራይድን ማሰብ ትችላላችሁ። እሱን አስባችሁ 5 ፕሮፐርቲውን መጥቀስ ትችላላችሁ ማለት ነው። ጊዜ ሰጥቻችኋለሁ፣ አስባችሁ ተመለሱ። እንግዲህ ስለ አዮኒክ ኮምፓውንዶች ስናወራ አዮኒክ ኮምፓውንድ ጋር በጣም ጠቃሚው ነገር ምንድን ነው? አዮኒክ ቦንዲንግ ነው። ወይም ደግሞ አዮኒክ ቦንዲንግ እንዲፈጠር ያደርገው ኤሌክትሮስታቲክ አትራክሽን ፎርስ ነው። ስለዚህ የአዮኒክ ኮምፓውንዶች ፕሮፐርቲ ከኤሌክትሮስታቲክ ፎርስ ኦፍ አትራክሽን ጋር ይገናኛል ማለት ነው። ሰው አንደኛው they have high melting and boiling point። ይህ እንግዲህ አንዱ የሜልቲንግ ፖይንትስ ኤንድ ቦይሊንግ ፖይንት የአዮኒክ ኮምፓውንዶች ባህሪ ነው ማለት ነው። ከፍተኛ የሆነ ሜልቲንግ እና ቦይሊንግ ፖይንት አላቸው። ምክንያቱም ኤሌክትሮስታቲክ ፎርስ ኦፍ አትራክሽኑ አዮኖችን ሄልድ አድርጎ የያዘልን አትራክሽን ፎርስ በጣም ስትሮንግ ስለሆነ እሱን ብሬክ ለማድረግ ከፍተኛ ኤነርጂ ያስፈልጋል ማለት ነው። ሌላኛው ደግሞ they are hard and brittle። they are hard and brittle። ስለዚህ hard and brittlity እንደዚሁ ከምን ጋር ይሄዳል? ከኤሌክትሮስታቲክ ፎርስ ኦፍ አትራክሽን ጋር ይሄዳል ማለት ነው። ስለዚህ ሃርድና ብሪትል ናቸው። ሶስተኛውና ሌላኛው ፕሮፐርቲያቸው ደግሞ they form crystals። ስለዚህ ዘ ክሪስታል ደግሞ ፖዚቲቭሊ እና ኔጌቲቭሊ ቻርጅድ አዮኖችን ኦርደርሊ ፓክ አድርጎ የያዘውን ላቲስ ነው ክሪስታል የምንለው ማለት ነው። ሌላኛው ባህሪያቸው they have high density። ስለዚህ በጣም ተቀራርበው ስለሚገኙ ዴንሲቲያቸው ጋር ስንመጣም they have high density። ምክንያቱም ስትሮንግ አትራክሽን ፎርሱ ሞር ፓርቲክሎችን በትንሽ ቮሊዩም ውስጥ እንዲኖሩ ስለሚያደርግ ዴንሲቲያቸው ከፍተኛ ነው ማለት ነው። ኮንዳክቲቪቲ ስንመለከት ሌላው ፕሮፐርቲያቸው ኮንዳክቲቪቲ ነው። ስለዚህ ኢን ሞልተን ኦር ሶሉሽን ፎርም ሲሆኑ አዮኒክ ኮምፓውንዶች ሶሉሽን ፎርም they conducts electricity። ኦኬ conducts electricity። ስለዚህ ኤሌክትሪሲቲን ያስተላልፋሉ። አዎ ያስተላልፋሉ። ምኖች አዮኒክ ኮምፓውንዶች በምን መልክ ሲሆኑ? በሞልተን ወይም ሲቀልጡ አዮኖች ፍሪ ሲሆኑ ማለት ነው። ወይም ደግሞ በሶሉሽን ውሃ ውስጥ ስናሟሟቸው በሚፈጠሩት አዮኖች ምክንያት ኤሌክትሪሲቲን ኮንዳክት ያደርጋሉ ማለት ነው።
ሌላኛው ባህሪያቸው ሶሉቢቲ ነው የተመለከተ ነው። ስለዚህ አዮኒክ ኮምፓውንዶች ጋር ስንመጣ they are soluble in polar solvents ፖላር ሶልቨንት እንግዲህ ጥሩ ኤግዛምፕል የሚሆነው ምንድነው? ወተር ፖላሪቲ ምንድነው የሚለው ወይም ፖላር ሶልቨንት ነን ፖላር ሶልቨንቶች ምንድናቸው የሚለውን ወደፊት እናያለን ስለ ኮቫለንት ስንነጋገር። ስለዚህ ሶሉብል ኢን ፖላር ሶልቨንትስ አዮኒክ ኮምፓውንዶች በፖላር ሶልቨንት ውስጥ እንደ ውሃ ባሉ ፈሳሾች ውስጥ ሶሉብል ናቸው ወይም ይሟሟሉ። እነዚህ የተወሰኑት የአዮኒክ ኮምፓውንዶች ባህሪያት ናቸው። Question number 2, why do ionic compounds form crystals? እንግዲህ አዮኒክ ኮምፓውንዶች ቅድም ፕሮፐርቲያቸውን ስንጠቅስ they form ክሪስታል ይፈጥራሉ ማለናል። እንግዲህ ክሪስታል የምንለው ኦርደርሊ ፖዚቲቭ እና ኔጌቲቭ አዮኖችን ፓክድ አድርጎ የያዘን ነገር ነው ክሪስታል የምንለው ማለት ነው። ስለዚህ ለምን ይፈጥራሉ ነው የሚለን። እዚህ ጋር እንደምንመለከተው እንግዲህ ተማሪዎች ኦርደርሊ ፓክድ የሆነ ነገር እንመለከታለን ማለት ነው። አዮኒክ ኮምፓውንዶች ከካታይንና አናይን ወይም ደግሞ ከፖዚቲቭሊ ቻርጅድ አይንና ከኔጌቲቭሊ ቻርጅድ አይን የተመሰረቱ ናቸው ማለት ነው። በማዕከላቸው ያለው ስትሮንግ ኤሌክትሮስታቲክ አትራክሽን ፎርስ ፓርቲክሎቹ ኦርደርሊ እንዲገኙ ያደርጋቸዋል ማለት ነው። አጣብቆ ይይዛቸዋል ማለት ነው። ስለዚህ ክሪስታል ፎርም እንዲገኙ ምክንያት ይሆናል ማለት ነው። Question number 3, if a compound dissolves in water, will it be a proof for ionic nature of the compounds? Why? እንግዲህ ጥያቄ ቁጥር 3 የሚለን አንድ ኮምፓውንድ በውሃ ውስጥ ዲዞልቭ ካረገ ማረጋገጫ ሊሆነን ይችላል ወይ ያ ሰብስታንስ አዮኒክ ኔቸር አለው ለማለት ነው የሚለን። why ለምን? If a compound dissolves in water, will it be a proof for the ionic nature of the compound? Why? አንድ ኮምፓውንድ ውሃ ውስጥ ከመዋሟ ምክንያቱም አዮኒክ ኮምፓውንዶች ወተር ውስጥ ሶሉብል ናቸው ብለናል። ማረጋገጫ ይሆናል ወይ ለምኑ? የአዮኒክ ኮምፓውንድ ያ ሰብስታንስ አዮኒክ ኮምፓውንድ ነው ወይም አዮኒክ ኔቸር አለው ለማለት። ስለዚህ እንግዲህ መልሳችን ምንድነው የሚሆነው? ማረጋገጫ ላይሆን ይችላል ነው የሚለው። እንደ ምሳሌ ሌሎች ኮምፓውንዶችን መውሰድ እንችላለን። ለምሳሌ አዮኒክ ኔቸር የሌለው ነገር ግን ውሃ ውስጥ የሚሟሟ ሌላ ኮምፓውንድ አለ። ኮቫለንት ኮምፓውንድ ከኮቫለንት ኮምፓውንድ ወይም ደግሞ ኮቫለንት የሆነ ኮምፓውንድ ለምሳሌ ሹገር መውሰድ ትችላላችሁ። ሹገር ወይም ደግሞ ስኳር አንድ ኮምፓውንድ ነው፣ ከጨው ጋር ይለያያል። ስለዚህ ይህን ሹገር ስንወስድ ኢት ኢዝ ኖት አዮኒክ ኮምፓውንድ ወይም አዮኒክ ኔቸር የለውም፣ ነገር ግን ውሃ ውስጥ ይሟሟል ማለት ነው። ስለዚህ በዚህ ምክንያት ፕሩፍ ማረጋገጫ ላይሆን ይችላል። ውሃ ውስጥ ማሟሟታቸው ማረጋገጫ ላይሆን ይችላል ማለት ነው ለአዮኒክ ኔቸርነታቸው። why do ionic number 4 question number 4 why do ionic compounds do conduct electricity in the molten state or when dissolved in water but not in the solid state? እንግዲህ ቅድም ፕሮፐርቲ ኦፍ አዮኒክ ኮምፓውንድ ስንናገር አዮኒክ ኮምፓውንዶች በሞልተን ስቴት ወይም ደግሞ when they dissolve in water ሶሉሽን ሲፈጥሩ ውሃው ሲሟሙ ኤሌክትሪሲቲ ኮንዳክት ያደርጋሉ። ነገር ግን በሶሊድ ስቴት ላይ ሲገኙ ኤሌክትሪሲቲን ኮንዳክት አያረጉም ተብሏል። ለምን ነው የሚለን ማለት ነው። እስቲ ይህንን ከዚህ በፊት ትምህርቱ ላይ በደንብ ስለተማራችሁ በደንብ ለመመለስ ሞክሩ። እንግዲህ ተማሪዎች አዮኒክ ኮምፓውንዶችን ለምሳሌ ጨውን እዚህ ጋር ብንወስድ እዚህ ጋር በሶሊድ መልክ እናገኘዋለን፣ በፈሳሽ መልክ ደግሞ እናገኘዋለን። ስለዚህ ጨውን አሲቲኢዝ ኤሌክትሪክ አስተላልፍ ብንለው በዚህ ጫፍና በዚህ ጫፍ የተለያዩ ኤሌክትሪክ እንትኖችን ኮኔክት ብናደርግ ኤሌክትሪሲቲን አያስተላልፍም። ምክንያቱም ኤሌክትሪሲቲን የሚያስተላልፉት ፍሪ አዮኖች ተያይዘው ስለሚገኙ፣ ስለዚህ ፍሪሊ ሙቭ ስለማያረጉ ኤሌክትሪክ ቻርጅን ኬሪ አያረጉም ማለት ነው። ነገር ግን ዲዞልቭ ስናረገው ወይም ሞልተን ስቴት ላይ ሲሆን ስናቀልጠው ወይም ደግሞ ውሃው ስናሟሟው እነዚህ አዮኖች ሶዲየም አዮንና ክሎራይድ አዮኖች ፍሪሊ ስለምናገኛቸው ፍሪሊ ሙቭ ያደርጋሉ። ስለዚህ ቻርጅንም ኤሌክትሪክ ቻርጅንም ፍሪሊ ስለሚያስተላልፉ ስለሚያሻግሩ ኤሌክትሪሲቲ ያስተላልፋል ማለት ነው።